ዛሬ የመጣሁላችሁ ለየት ባለ የኮሸሪ አሰራር ነው። ለእራትም ለምሳም የሚሆን ለሁሉም ሰዓት የሚሆን የኮሸሪ አሰራር በቀላሉ በጣም ነው የሚጣፍጠው። ሰርታችሁ ሞክሮት። ይዤላችሁ መጥቻለሁ። ሰብስክራይብ ላይክ እያደረጋችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የመዲ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ላይክ ሼር ሰብስክራይብ በማድረግ ቪዲዮን ጀምሮት። ወደ ቪዲዮ እዚህ ጋር እንደምታዩት ቲማቲም አዘጋጅቻለሁ። 3 ቲማቲም። ቲማቲሙ ለምንድን ነው ብትሉ ሶስ ለመስራት ነው፣ ለኮሸሬው ማለት ነው። እዚህ ጋር ድስጤን ጥጃለሁ። ከዛ ድስጤን ከጋለ በኋላ ዘይት ትጨምራላችሁ። ከዛ በኋላ ደግሞ በላሊት ወይንም ሻርያ ይባላል፣ እሱን ትጨምራላችሁ። ከዛ ደግሞ እሱን ግማሽም መጨመር ይቻላል። በነገራችን ላይ ያው ሙሉ ከሆነ በጣም ብዙ ስለሚሆን ግማሹን ነው የምትጨምሩት። ግማሹን መጠቀም አለባችሁ። እንደውም ብዛት ደግሞ ወይ ደግሞ ፎሎግራም ወይ ደግሞ ቤተሰብ ጀማ የሚመጣ ከሆነ በብዛት መጠቀም ትችላላችሁ። እኔ ደግሞ የተጠቀምኩት ይሄ ብቻ ይበቃናል። እኔ ግማሽም አይደለም ሮብ ነው የተጠቀምኩት፣ ምክንያቱም ለእኛ ቤት በቂ ስለሆነ ማለት ነው። እና በዚህ መልኩ እጃችሁን ማቋረጥ የለባቸውም፣ ምክንያቱም ይቃጠላል በአንድ በኩል ብቻ እንትን ስለሚሆን እና እሱን ታማስሉታላችሁ። እጃችሁን እንትን ካላችሁ በአንድ በኩል ብቻ እንትን ስለሚሆን ስለሚቆላ ማማሰላችሁን ትቀጥላላችሁ። ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። ስለምታበረታቱኝ ደግሞ ከልብ አመሰግናለሁኝ። እንደውም አዳዲስ ለሚመጡ ልጆች ምግብ አንችልም ብሎ እንዳይቸገሩ ቻናልን ሼር ማድረግ ትችላላችሁ። ላይክ ሼር ሰብስክራይብ ማድረጋችሁን አበረታቱኝ እንዳትረሱ። አዳዲሶች ደግሞ የዶል ምልክቷን መጫን እንዳትረሱ። የሚለቀው ቪዲዮ እንዲደርሳችሁ ሁሌም ደግሞ ለእናንተ ይጠቅማል ያልኩትን ቪዲዮ ይዤ እመጣለሁኝ። ላይክ ሼር ማድረጋችሁን እንዳትረሱ። በዚህ መልኩ እዚህ ጋር ደግሞ የጨመርኩት እንትን ነው ማጂ 2 እንትን ጨምሬያለሁ፣ ማጂ ጨምሬያለሁ። በዚህ መልኩ እዚህ ጋር ደግሞ ነጭ ሽንኩርትና ዝንጅብል የተፈጨ ጨምሬያለሁ። እንደምታዩት ይሄው በደንብ ተቆልቶ እንትን ሆኖልኛል። እዚህ ጋር ደግሞ ሩዝ አጥቤ ነበር። 2 ኩባያ ነው፣ 2 በሚለካበት 2 ነው እያደረኩት እኔ። እናንተ ደግሞ ጨመር ማድረግ ትችላላችሁ፣ መቀነስም ይቻላል። እና ሩዜን አጥቤ አዘጋጅቼው ነበር። ይሄው ከሩዙ አንድ ላይ አድርጌዋለሁ። ከዛ ደግሞ ያዘጋጀሁት ውሃ አለ፣ ውሃውን ከልስበታለሁ ማለት ነው። በዚህ መልኩ እንትን ብላችሁ ታማስሉትና አንድ ላይ እንዲዋሃድ። ከዛ ደግሞ ያዘጋጀነውን ውሃ አፍልተን እናዘጋጃለን። ያዘጋጀነውን ውሃ እንጨምራለን ማለት ነው። ከዛ በኋላ እንደዚህ ታደርጉትና ከዛ እንዲበስል ትታውታላችሁ ማለት ነው። እዚህ ጋር ደግሞ ለሶሱ ያዘጋጀሁት ቲማቲም አለ። በመፍጫ ነው የምፈጫው። በመፍጫ ነው መፍጫት ያለባችሁ፣ ምክንያቱም ሶሱ ድቅቅ ማለት ስላለበት ማለት ነው። እና እኔ የተጠቀምኩት 3 ቲማቲም ነው። በዛም ማድረግ ትችላላችሁ፣ መቀነስም ትችላላችሁ እንደየቤታችሁ ማለት ነው። ሰርታችሁ ሞክሮት። በነገራችን ላይ በጣም ቀለል ያለ ነው፣ ግን አረቦች ደግሞ በጣም ነው የሚወዱት። አሁን ላይ በሀገራችንም ተወዳጅ ነው። ይሄ እንደምታዩት ቲማቲሜን ፈጭቼዋለሁ። ከዛ ድስጤን ጥጃለሁ። ከዛ ደግሞ ይሄ ድስጤን ጥጃለሁ። ድስጡ ላይ አረኩት። እንደምታዩት ድስጡ ላይ አድርጌዋለሁ። እዚህ ጋር ደግሞ ይሄው ሩዛችንና በላሊቱ በስሏል። እዚህ ጋር ቀቅዬ ያዘጋጀሁት መኮረኒ አለኝ፣ እሱን ጨምራለሁ እንደምታዩት። ከዛ ደግሞ ዲፌን ምስር አለ ቀቅዬ ያዘጋጅቻለሁ፣ እሱንም ጨምራለሁ። ከዛ እንደምታዩት በዚህ መልኩ ማለት ነው። ከዛ ደግሞ እናማስለዋለን፣ አንድ ላይ እናዋህደዋለን ማለት ነው። ኮሾሬ በዚህ መልኩ ነው የምንሰራው። በላሊትና ሩዝ እና መኮረኒ ድፍን ምስር ነው የሚያስፈልገው። እነዚህን
አዋሂዳችሁ ነው እንትን የምታደርጉት ማያቸው። በዚህ መልኩ አዋሂጄዋለሁ። ከዛ እንከድነዋለን። ትንሽ ሰዓት ይብሳል። ይሄው ቲማቲሙ እየተንተከተከ ነው። እዚህ ጋር ሶስ እንትኑን አዘጋጅቻለሁ። እዚህ ጋር ማጂን አንድ ፍሬና ሱካር፣ ጫው ትንሽ፣ ከዛ ደግሞ የተፈጨ ነጭ ሽንኩርትና ዝንጅብል፣ እዚህ ጋር ደግሞ ሎሚ አዘጋጅቻለሁ። እዚህ ጋር ደግሞ የተፈጨ ማለትም ስልስ ቲማቲም አዘጋጅቻለሁ። እዚህ ጋር ይሄ ሎሚ ነው። ሎሚ ግዴታ መጨመር አለባችሁ ጣዕሙን እንትን ስለሚለው። እዚህ ጋር ደግሞ እንትን ማጂ ቲማቲም ጨምር ያለሁኝ። እዚህ ጋር ደግሞ ያዘጋጀው ጨውና ሱካር አስፈላጊ ነገር ነው፣ ምክንያቱም ጣዕሙን እንትን ስለሚል። እርድ ትንሽ አርግ ያለሁኝ፣ ፓፕሪካ ትንሽ አርግ ያለሁኝ። ቅመም ብዙም አያስፈልገውም። በዚህ መልኩ ደርሶልኛል ማለት ነው። እንደምታዩት ይሄው በዚህ መልኩ ደርሶልኛል። እና ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ከላዩ ደግሞ የተፈጨ ሽንኩርት ነስነስ ታደርጉበታላችሁ። የተዘጋጀም ካላችሁ ቤት ውስጥ ማዘጋጀት ካለባችሁ ግዴታ ያስፈልገዋል። በነገራችን ላይ እንትኑ ማለት ነው። ሶሱም በዚህ መልኩ ደርሶልኛል። ከዛ በኋላ ይሄው ጨርሰናል ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እዚህ ጋር ደግሞ እጣኔን